በአንድ በጣም ሩቅ በሆነ ውብ መንግስት ውስጥ አንድ ታዋቂ አፈ ታሪክ ነበር። የአፈ ታሪክ ስለ አንዲት ድንቅ ድግምተኛ ልዕልት የሚናገር ነው። እኚህ ልዕልት 5 ልዩ ልዩ ተሰጥኦዎች አሏት ተብሎ ይታመናል። ማየት፣ መስማት፣ መቅመስ፣ ከእንስሳት ጋር ማውራትና በእጅ በመንካት ብቻ ነገሮችን ወደ ድንጋይ መቀየር ጥበብ ናቸው። አንድ ቀን ማታ ንግስቲቱ ለልጆቿ ይህን ታሪክ ትነግራቸዋለች። ማዬ እባክሽን ስለ አዳኟ ልዕልት ታሪክ በድጋሚ ንገሪን። እሺ ልጆቼ፣ አንድ ቀን ሀገራችን ታላቅ አደጋ ይገጥማታል። የአደጋ በጣም ከባድ ከመሆኑ የተነሳ የንጉሱ ሰራዊት እንኳን ሊቋቋም አይችልም። ያንን አደጋ ማሸነፍ የምትችለው እሷ ድግምተኛዋ ልዕልት ብቻ ናት። እኔ ሳድግ እሷን መሆን ነው የምፈልገው። 5 ተሰጥኦዎች አሏት አይደለም ማዬ? አዎ ልጄ፣ በጣም ሩቅ ያለን ነገር ማየት ትችላለች። በጣም ደካማ ድምፅን እንኳን ትሰማለች። መርዝ ያለበትን ምግብ ትቀምሳለች። ከእንስሳት ጋራም ትነጋገራለች። እንዲሁም በአውራ ጣቷ ብቻ የፈለገችውን ነገር ወደ ድንጋይ ትቀይራለች። ግን ማዬ የት ነው ያለችው? ማንም አያውቅም። ነገር ግን ሀገሪቱ በጣም በምትፈልጋት ጊዜ ራሷን ትገልጣለች ተብሏል። አሁን ግን መተኛት አለባችሁ። ደህና ደሩ ልጆቼ። በዚያው ከተማ ውስጥ ክላውዲያ የምትባል ጎበዝ ሴት ልጅ ከእናቷ ጋር ልብስ እየሰፋች ትኖራለች። ክላውዲያ ልብሶችን ስትሰፋ ሁልጊዜ ታለቅሳለች። እንባዋም ልብሱ ላይ ይፈሳል። ልጄ ክላውዲያ፣ የገዛሽው የሐምራዊ ቀለም ጨርቅ ይሄ ብቻ ነው? ለሌዲ ዱቼዝ የሚሆን ድንቅ ቀሚስ መስፋት አለብን። አታስቢ ማዬ፣ ለዱቼዟ በጣም የሚያምር ቀሚስ እኔ እሰፋላታለሁ። አንቺ ብቻ ስራውን ለኔ ተይው። ክላውዲያ ቀሚሱን በሚገርም ሁኔታ ሰፍታ ስታጠናቅቅ እንደተለመደው በውበቱ ተማርካ ታለቅሳለች። እንባዋም ቀሚሱ ላይ ያርፋል። ቀሚሱን የገዛችው ዱቼዝ ልብሱን ለብሳ ስትሄድ ግን የሚገርም ነገር ተፈጠረ። በመንገድ ላይ የጠፋባትን ቀለበት በጣም ከሩቅ ማየት ቻለች። ኦ አምላኬ! ይሄ እኮ ከዓመታት በፊት የጠፋብኝ ቀለበት ነው። እንዴት አየሁት? እንዴት አየሽው ልጄ? በጣም ሩቅ ያለውን ነገር በሙሉ ማየት እችላለሁ። እዚያ ተራራ ላይ ያለን ትንሽ ጥንቸል እንኳን በግልጽ እያየኋት ነው። እኔ ማየት ተስጧልኝ። ዱቼዟ እኔ ነኝ ድግምተኛዋ ልዕልት በማለት ወደ ቤተ መንግስት ትሄዳለች። ነገር ግን በንጉሱ ፊት ስትቀርብ ተሰጥኦዋ አይሰራም። ንጉሱ በውሸቱ አዝኖ ያባርራታል። ክላውዲያ ሁለተኛ ቀሚስ ሰፍታ ለሌላ ሴት ትሸጣለች። ያችም ሴት ቀሚሱን ስትለብስ የድምጽና ከእንስሳት ጋር የመነጋገር ተሰጥኦ ታገኛለች። እናቴ፣ ይህ የጎረቤታችን ድመት ቼስተር እኮ ዛሬ ማታ ለራት ትልቅ አሳ መብላት እንደሚፈልግ የነገረኝ ነው። ልጄ፣ አንቺ ከእንስሳት ጋር ማውራት ትችያለሽ? ድግምተኛዋ ልዕልት አንቺ ነሽ? እሷም እንደ መጀመሪያ ሴት ወደ ቤተ መንግስት ሄዳ በንጉሱ ፊት ወፍ እንዲያናግሯት ሲያደርጉ ምንም መናገር ሳትችል ቀርታ የሐሰት ወሬ ተብላ ትባረራለች። በዚህ መሃል በከተማው ውስጥ የክላውዲያ ሱቅ ልብሶች አስማት አላቸው የሚል ወሬ ይናፈሳል። ሰዎችም ተሰጥኦ ለመግዛት ይሻማሉ። ንግስቲቱ ግን ወሬውን አላመነችም። ምክንያቱም እውነተኛዋ ልዕልት ያለ ቀሚስ እርዳታ 5ቱን ተሰጥኦዎች በአንድ ላይ ማሳየት የምትችል መሆን አለባት። በዚህ መሃል ግን ጠላቶች የሀገሪቱን ደቡባዊ በር ሰብረው በመግባት አደጋ ይደቅናሉ። በዚህ ጊዜ ክላውዲያ በሱቋ ውስጥ ሌላ ቀሚስ እየሰፋች በድጋሚ ታለቅሳለች። እናቷ ግን በዚህ ጊዜ አንድ አስገራሚ ነገር አስተዋለች። ክላውዲያ ልጄ፣ ለምንድነው ሁል ጊዜ ልብስ ስትሰፊ የምታለቅሽው? ማኝ፣ እኔም አንድ ቀን እንዲህ አይነት የሚያምር ቀሚስ ብለብስ ብዬ ተመኝቼ እኮ ነው የማለቅሰው። ልጄ ተመልከቺ፣ እንባሽ እኮ ያበራል።
አሁን ገባኝ። እነዚያን ቀሚሶች የለበሱት ልጃገረዶች ተሰጥኦ ያገኙት በቀሚሱ ሳይሆን በአንቺ እንባ ምክንያት ነው። አስማቱ ያለው ቀሚሱ ላይ ሳይሆን በአንቺ ውስጥ ነው። እውነተኛ ድግምተኛ ልዕልት አንቺ ነሽ ክላውዲያ። ክላውዲያ ራሷ የሰፋችውን ቀሚስ ለብሳ አምስቱንም ተሰጥኦች የማየት፣ የመስማት፣ የመቅመስ፣ የድምጽና የመንካት በአንድ ላይ ማሳየት ቻለች። ያኔ እውነተኛዋ ድግምተኛ ልዕልት እሷ መሆኗ ታወቀ። ወደ ቤተ መንግስት ስትሄድ ንጉሱና ንግስቲቱ በደስታ ተቀበሏት። እውነትም እሷ ናት። በትክክል እውነተኛዋን ልዕልት ነው የጠበቅነው። ነገር ግን የመጣሽበት ሰዓት በጣም አስቸጋሪ ነው። ጠላቶች ደቡባዊ በራችንን ሰብረዋል። ቀጣዩ ደግሞ ምስራቃዊ በራችን ነው። ልታደኝን ትችያለሽ ክላውዲያ? አዎ እችላለሁ። ነገር ግን መጀመሪያ አንድ ላደርገው የሚገባኝ ነገር አለ። ይህን ተናግራ አስማተኛዋ ሴት ወደ ወታደር ልብስ ራሷን ትቀይርና ሀገሯን ልትታደግ ትሄዳለች።